አይፈልግም። አንዲት ቴብል ብቻ ነው የምታስፈልገው። ድሮ ስንጠቀመው የነበረ ፌስታሎች ብዙ ጊዜ ኖርማል ፌስታሎች ናቸው። ሁሉም አይነት ሰርቪስ ነው የሚገኘው። ምንም አይነት የማቴሪያል እጥረት ሳይኖራቸው ሁሉም ማቴሪያሎች እኛ ጋር ማግኘት ይችላሉ። እንደ አስፈላጊነቱ ወይ እንደ ተፈላጊነቱ የቢዝነስ በጣም በትንሽ ብር የሚጀመር ቢዝነስ ነው። በአርቲስት ቲቪ ላይ የሚመጣ ሰው ደግሞ ዲስካውንት ይኖረናል። ቡሽራ መሐመድ እባላለሁኝ። የክራፍቶፒያ ባለቤትና ማኔጀሩ ነኝ። ክራፍቶፒያ ላይ በጣም ብዙ አይነት ሰርቪሶች አሉን። እንዲህ ክራፍት ነክ ነገሮች፣ የሃንድ ሜድ ስራዎች፣ የእደ ጥበብ ስራዎች። ከነሱ መካከል አንዱ ደግሞ አሁን የምናወራው ስለ ፔፐር ባግ ነው ወይንም የወረቀት ዘንቢል። አሁን በጣም ተፈላጊና አስፈላጊም ተፈላጊ ብቻ ሳይሆን በጣም አስፈላጊም ስራም ነው። ለምን በጣም ብዙ ህዝብ ነው ያለን፣ በጣም ብዙ አይነት ሰርቪስ አለ። ለዚህ ሁሉ ህዝብ እንዴት አይነት የወረቀት ዘንቢል የሚያመርት ፋብሪካ እስካሁን አልተቋቋመም። ፋብሪካ እንኳን ቢቋቋም ኦልሞስት ከ1000 ከ2000 በላይ ኦርደር መቀበል አይችልም ከአንድ ድርጅት። ለማይችሉ ሰዎች 100 ኦርደር 200 ኦርደር ለሚሰሩ ሰዎች ኮስሞቲክስ ሃውሶች፣ ፋርማሲ፣ ሱቆች፣ ዳቦ ቤቶች ምናምን በቀን 200 ያስፈልጋቸዋል። የነዛን ፍላጎት ማሟላት በጣም አስቸጋሪ ስለሆነ በጣም ሰው በብዛት መግባት አለበት ወደዚህ ቢዝነስ። ለምን አንድ ሰፈር ላይ ለምሳሌ አንድ ሰው ወደዚህ ቢዝነስ ለመግባት ቢፈልግ ሰፈሩ ላይ ምን ያህል ሰርቪሶች አሉ፣ ምን ያህል ሱቆች አሉ። አንድ ዳቦ ቤት እንኳን ብንወስድ በቀን ምን ያህል ዳቦ ይሸጣል። ለዛ ዳቦ ቤት በቀን 200 ፔፐር የሚያስፈልገው ከሆነ ለዛ ሰው ማምረት ብቻ በጣም አስቸጋሪ ነው የሚሆነው እና ለዚህ ሁሉ ህዝብ ለማሟላት በጣም አስቸጋሪ ስለሆነ ስራው በጣም ተፈላጊ ብቻ ሳይሆን በጣም አስፈላጊም ስራ ነው ብዬ አስባለሁ በዚህ ሰዓት። አንዱ ፔፐር ባግ ጥቅሙ አሁን ካለው ከነባራዊ ሁኔታ ወይ ደግሞ ከአየር ንብረቱ ባሻገር ድሮ ስንጠቀመው የነበረ ፌስታሎች ብዙ ጊዜ ኖርማል ፌስታሎች ናቸው። ያሁን ፔፐር መሆን ለየት የሚያደርገው ነገር ሁሉም ብራንዱ ያስተዋውቅበታል። ስልክ ቁጥሩ፣ አድሬሱ፣ ሶሻል ሚዲያውን ኤቭሪቲንግ ስለ ሎኬሽኑ ምናምን እዛ ላይ ማተም ስለሚቻል ለባለቤቶቹ ለብራንዳቸውም በጣም አሪፍ ነገር ነው እና ብራንድ ፔፐር ላይ ብራንዳቸው ማተም ይቻላል። እንደ ፌስታሉ ልሙጥ ሊሆን አይችልም ፔፐር ብዙ ጊዜ ማንኛውም ድርጅት ብራንዱ አሳተመ ማለት ብራንዱ ይገነባል፣ ማርኬቲንጉ ያድጋል። በጣም ዘመናዊ የገቢ ስነስርዓት ይኖረናል ማለት ነው። እኛ ጋር ሁሉም አይነት ሰርቪስ ነው የሚገኘው። ቅድም እንዳልኩ ስልጠና አለን፣ የማቴሪያል አቅርቦት አለን። እንዲሁም ለድርጅቶችም እኛ ራሳችን እያመረትን ማቅረብም እንችላለን። ማንኛውም ድርጅት እኛን ኮንታክት በማድረግ በሚፈልገው ሎጎ አትመን በሚፈልገው ሳይዝ፣ አይነት፣ ቴክነስ እናትማለን። ከዚህ በተጨማሪ ማንኛውም ወጣቶችም የቤት መቤቱን ዋቴቨር በዚህ ስራ ላይ መግባት የሚፈልጉ ሰዎች ወይም የገቡ ሰዎች ምንም አይነት የማቴሪያል እጥረት ሳይኖራቸው ሁሉም ማቴሪያሎች እኛ ጋር ማግኘት ይችላሉ። ሶስተኛው ምንድነው? ሙሉ ስልጠና እንሰጣለን። ሙሉ ስልጠና ስለ ፔፐር ባግ አሰራሮች፣ ስለ ፔፐር ባግ አይነቶች፣ ስለ ሂሳባቸው አወጣጥ፣ ስለ ሳይዛቸው ስታንዳርድ፣ ስለ ፕራይስ አወጣጣቸው ጀምሮ ህትመቱ፣ ፊልም አወጣጡ፣ ሎጎ አወጣጡ፣ ጊፍት ቦክስ አሰራሮች፣ ፍላወር ቦክስ አሰራሮች ይህን ሁሉ ጨምሮ ስለ ፓኬጂንግ ኦልሞስት ከኤስኬዘድ በሚባል ደረጃ ሙሉ ስልጠና እንሰጣለን። የአንድ ሳምንት ስልጠና ነው ከሰኞ እስከ አርብ የሚሰጠው። ሰው በሚመቸው ሰዓት በጠዋት ሽፍትም በከሰዓት ሽፍትም አለን። ማንኛውም ስልጠና እኛ ጋር ማግኘት ይችላሉ። የሚገርመው ነገር እንደ አስፈላጊነቱ ወይ እንደ ተፈላጊነቱ የቢዝነስ በጣም በትንሽ ብር የሚጀመር ቢዝነስ ነው። ኦልሞስት በ10 ሺህ ብር በ15 ሺህ ብር የሚጀምረው ቢዝነስ ነው። በዚህ ሰዓት እንዲህ አይነት ተፈላጊ የሆነ ቢዝነስ በ10 ሺህ በ15 ሺህ መጀመር የማይታሰብ ነገር ነው። በዚህ ጊዜ በ100 ሺህ ራሱ ቢዝነስ ለመጀመር በጣም አስቸጋሪ በሆነበት ሰዓት በ10 ሺህ ብር በ15 ሺህ ብር እንዲህ አይነት ቢዝነስ መጀመሩ፣ እንዲህ አይነት ትሬንድ የሆነ ቢዝነስ በጣም አስፈላጊ የሆነ ቢዝነስ መጀመሩ ብዙ ሰዎች ሊነቃቁበትና ወደዚህ ቢዝነስ ሊገቡበት የሚችሉት አይነት ቢዝነስ ይመስለኛል። ምንም ቦታ አይፈልግም። አንዲት ቴብል ብቻ ነው የምታስፈልገው። በአንዲት ቴብል ብቻ ትሰራለች። ትንሽ ቴብል ነው የምታስፈልገው። ትንሽ ቤት ውስጥ መኖሪያ ቤት ላይ መሰራት የሚችል ነገር ነው። በ15 ሺህ ብር በ10 ሺህ ብር መጀመር ይቻላል። ቀስ እያልክ እያሰፋ እያደገ የሚሄድ ቢዝነስ ነው። ሁሉም ግብአት እኛ ጋርም ወይ ደግሞ እኛ ጋር የፔፐር እቃ የሚይዙ ሰዎች ጋርም በስፋትም በአማራጭም አለ። ኦልሞስት ሀገራችን ውስጥ ሁሉም ማቴሪያሎች አክሰስ ናቸው። ምንም የማቴሪያል እጥረት የለም። Baby, calm down, calm down.
የሰው አቀባበል በጣም ቆንጆ ነው ያለው። ልክም ነው መሆንም አለበት። ለምን ቅድም እንዳልኩት ነው ይህን ሁሉ ህዝብ ለማሟላት የዚህን ሁሉ ህብረተሰብ ፍላጎት ለማሟላት በጣም አስቸጋሪ ስለሆነ ሰው በጣም በገፍ መግባት አለበት ወደዚህ ቢዝነስ ቢሆን የማስበው። ኦልሞስት እስካሁን እኛ ጋር ከ150 ሰው በላይ ሰልጥኗል። ከጥር 23 ወደዚህ ባለው ከተከለከለበት ሰዓት ባለው ጀምሮ ኦልሞስት ከ123 ሰው በላይ ወደዚህ ቢዝነስ ተቀላቅሏል። እንደዛም ሆኖ ግን እጥረቱ አልተቀረፈም። በጣም ከፍተኛውን የፔፐር ባግ ወይም የማሸጊያ ክፍተት አለ። ሶ በተለይ ደግሞ ህጉ በደንብ ጠበቅ ሲልና ሙሉ ለሙሉ ጸድቆ መቅጣት ሲጀመር ምን ያህል አስቸጋሪ ሊሆን እንደሚችል ማሰብ ይቻላል። አድራሻችን ዋና ብራንቹ አዲስ አበባ ነው ያለው። ሁለተኛ ብራንቻችን አዳማም አለ። ከዚህ ቀጥሎ በመቀሌ ሐዋሳና ባህር ዳርም አሉን። ሶ በ0911 35 6091 መደወል ትችላላችሁ። አሊያም በቲክቶክ አካውንታችን ክራፍቶፒያ ወይም ደግሞ ክራፍቶፒያ ፕራይም ብላችሁ ቲክቶክ ላይ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም እንዲሁም ማንኛውም ሶሻል ሚዲያ ላይ ታገኙናላችሁ። በዛ መሰረት ኮንታክት አድርጉን። በአርቲስት ቲቪ ለሚመጣ ሰው ደግሞ ዲስካውንት ይኖረናል። ከስልጠናው በተጨማሪ ወይም ስልጠና አስፈላጊነት እንዳለ ሆኖ ስለ ፔፐር ባግ አሰራር ምን አይነት ሳይንስ እንዳለው ምናምን በትንሹ ሃይላይት ማሳያቸው ይሆናል። አሁን የምንሰራት ሚዲየም ሳይዝ በ250 ግራም ዱፕሌክስ ፔፐር ባግ እንሰራለን፣ ወይም ደግሞ አንዲት የወረቀት ዘንቢል እንሰራለን። የሱ አሰራር እስከ ህትመቷ ድረስ አሳያቸዋለሁኝ ማለት ነው። ዲዛይናችን በዚህ መሰረት እናወጣለን። መጀመሪያ ይሄ ሌንግዝና ውድዙ ወይ ነው በጎን ሲታይና ከላይ ወደ ታች ሲታይና ከጎን ወደ ጎን ሲታይ ሳይዙን ይመስላል። ቅድም እንዳልኳችሁ ሳይዙ ስሞል አለ፣ ላርጅ አለ፣ ሚዲየም አለ። እኛ የምንፈልገው አሁን ሚዲየም ዋን ስለሆነ የሚዲየም ሳይዝ እናስገባለን። እዚህ ላይ ታዲያ እናንተ እንደ ኦርደራችሁ መሰረት እንደ ትእዛዛችሁ መሰረት ወይም ደግሞ ድርጅቱ እንደሚፈልገው የሳይዝ አይነት መሰረት ሳይዛችሁ እዚህ ጋር ቁጥራችሁን በሴንቲሜትር ታስገባላችሁ። እኛ ለሚዲየም የምንጠቀመው ሳይዝ የሚታጠፈው የላኛው ፓርት 2 ሴንቲሜትር እንጠቀማለን። ሜይን ፓርቱ 30 ሴንቲሜትር እንጠቀማለን። አሁን ከስር የሚታጠፈው ፓርት በ8 ቲክነስ ነው የምናደርገው። ውፍረቷ የጎን ውፍረት 8 ሴንቲሜትር ነው የምትሆነው። ስለዚህ 8 የሚታጠፈው ወይ ደግሞ የሚተላለፍ ይባላል አንድ ከሱ ጋር እችኛዋ 8 አንድ አድርገን እንዲህ ትሆናለች ማለት ነው። ወደ ጎን ሲታይ ደግሞ ወደዚህኛው 24 እናደርጋለን። ውፍረቱ ቅድም እንዳልኳችሁ ይሄኛውም 8 ነው። አሁንም 24 8 የሚተላለፈው ደግሞ 2 እናደርጋለን። ሁለቱ እችኛዋ ሌንግዝና ውድዝ ናቸው። ወደ ጎን ሲታይና ወደ ላይ ሲታይ ነው። ቶታል ይሄኛውም እንደምርና በዚህ መሰረት ወረቀታችን ቆርጠዋለን ማለት ነው። ሳይዛችን 41 በ66 ነው። 41 በ66 አድርገን ወይ ደግሞ 41 ሴንቲሜትር በ66 ሴንቲሜትር የሆነ ወረቀት እንቆርጣለን ማለት ነው። ወረቀታችን ለሚዲየም ሳይዝ ሜን ወረቀታችን ቆርጠን አዘጋጅተናል። ከቆረጥን በኋላ ወደ መጣጠፍና ወደ ማጣበቅ እንጀምራለን። ስናጣብቅ ማንኛውም ማጣበቂያዎች መጠቀም እንችላለን። ኮላ፣ ኡሁ እንዲሁም ሱፐር ግሎች መጠቀም እንችላለን። መጀመሪያ የላይኛዋ ፓርት ወይንም ገመድ የሚንጠለጠልባት ፓርትን ማጠፍ እንጀምራለን። እሷ ቅድም ለለካናት 2 ሴንቲሜትር መሆን ያለባት የምትታጠፍበት ፓርት 2 ሳንቲም አድርገን ማጠፍ እንጀምራለን። ሌላኛው ካጠፍን በኋላ በዚህኛውም እንዲሁ ለመተላለፊያ የምትሆን 2 ሴንቲሜትር አሁን እናጥፋለን። የመጀመሪያ ያጠፍናት የላይኛው ገመድ የሚንጠለጠልባት ፓርት ነች። እችኛዋ ደግሞ የጎኗ ሁለቱ ወረቀቶች የሚገናኙበት ወይም ሰርክል የሚሰራበት ፓርት ነው። ሁለቱ እንዲህ ካጠፍን በኋላ ሱፐር ግሏችን መጨመር እንችላለን። ወይም ኮላ እንዳልኳችሁ ኮላም አሚሮችም ኡሁ ማንኛውም ግሎች መጠቀም ትችላላችሁ። ዱፕሌክስ ያው 250 ግራም በጣም ወፍራም ስለሆነ ለማጠፍ ትንሽ ሊያስቸግር ይችላል።
እንደ ካኪዎች አይደለም። ካኪ ሞር በጣም ፍሌክሲብል ናቸው፣ ስስ ስለሆኑ ቲክነሳቸው። እንዲች አድርገን እናጥፋታለን። ከዛ ምን እናደርጋለን? ቅድም እንዳደረግነው ወደዚህ ውፍረቷ 24 ነች፣ ወደዚህ ቁመቷ ባለ 30 ሴንቲሜትር ነች። የጎኗ ደግሞ 8 ሴንቲሜትር ነው የምናረጋት። ስለዚህ ከላይ ወደታች ነው የምንሰራው። መጀመሪያ ምንድነው የምናደርገው? 2 ሴንቲሜትር ያጠፍናት፣ ሁለት አለች። ከዚህ ወደዚህ 30 አለችን። ከዛ ቀጥሎ 8 እና 1 አለን። 8 እና 1 9 ናቸው። እዚኛ 9 ለክተን ማጠፍ እንችላለን መጀመሪያ ላይ። ላይ አንዴ ካጠፍን በኋላ መሀል ለመሀል እንዲከፍተን ደግሞ እናጥፈዋለን። ስናጥፍ ዝች ጋር ችኛዋ መስመሯ ከዚህኛው መስመር ጋር እኩል መሆን አለበት። እዩ እንደዛው ላይ ከፍ ዝቅ እንዳይል እንዳይጣመምብን ስትሬት አድርገን ካባጠፍንባት ስትሬት እንዲህ ትታጠፋለች። በዚህኛውም እንደዛው እናደርጋለን። እንዳልኳችሁ ዱፕሌክስ በጣም ወፍራም ስለሆነ ለማጠፍ ሊያስቸግር ይችላል። እሱን ታሳቢ ያደረጋችሁ። በዛ ልክም ከባድ እቃ ለመያዝ በጣም ያገለግለናል። እንዲህ አድርገን ከጨረስን በኋላ ምን እናደርጋለን? እዚህ ጋር ሁለቱ የሚገናኙበት ፓርት ወይም መቀመጫው ፓርት ማጣበቅ ስላለብን 1 ሴንቲሜትር እናስተላልፈዋለን ማለት ነው። ለምን? ይሄኛው 8 ነው የሚሆነው፣ ቅድም እንዳልኳችሁ 8 ነው የሚሆነው። አሁን ያለካነው 9 ነው። አንዷ ፓርት የምትታጠፈው ፓርት ነች ማለት ነው። ከዚች አንዲት እናደርጋለን። ከዚህኛውም 1 ሴንቲሜትር እናጥፋቸዋለን ማለት ነው። እንደምታዩት እንግዲህ ተላልፈዋል ማለት ነው። በ1 ሴንቲሜትር ተላልፈዋል ወይ እንዲህ ማድረግ ትችላላችሁ። አሁን ማጣበቅ እንጀምራለን። እንዲተላለፍ የተፈለገው ለመቀመጫው ኦሬዲ መቀመጫ ስለሆነ የፓርት መያያዝ አለበት። ክፍት መሆን የለበትም። ክፍት ካልተያያዘ ምንም ነገር መያዝ አይችልም ካልተጣበቀ እንደዚህ። ይሄ ተላልፎ እንደዚህ መቀመጫው ይያያዛል ወይ ደግሞ በጣም ጠንካራ ይሆናል። እቃ አይጥልም ማለት ነው። ካልሆነ ክፍት ነው የሚሆነው ከነዚህ ካልተላለፉ። ፔፐር ባጋችን ወደ 70% ደርሳለች ለማለቅ። ትንሽ የሚቀራታውን የጎን ማጠፍና ማንጠልጠያ መስራት፣ ከዛ ወደ ህትመት መሄድ ነው የሚቀራት እንጂ ዋና ሜን ፓርቱ ወይም የመያያዝ ፓርቱ አልቋል፣ ተጣብቆ አልቆልናል። ይሄ ከታበቀ በኋላ ምን እናደርጋለን? ቀስ አድርገን እነዚህ ደግሞ ወደ ጎን እናጥፋቸዋለን። ጎኗ ጠርዝ ለማምጣት ይቺ ስናጥፍ በጣም ስትሬት መሆን አለባት። እንዲህ ስናጥፋት ይችኛዋ ስትታጠፍ ችኛዋና ችኛዋ ልክክ ማለት አለባቸው። ለምሳሌ እንዴት ነው? እንደዚህ አይነት ክፍተት ሳይኖር ይሄ ልክክ ማለት አለበት። እንደዚህ አያችሁት? እንደዚህ ልክክ ማድረግ አለባችሁ። በዚህ ልክክ ካልሆነ ሻርፕ አይመጣላችሁ። ዱፕሌክስ የሚጠቅመን ደግሞ ይሄ 250 ግራም የሚባለው ከባድ እቃዎች ለሚፈልጉ ድርጅቶች፣ የቤት እቃ ለሚሸጡ ሰዎች፣ ከባድ እቃ ለሚሸጡ ሰዎች ይሄ ነው የተመራጩ። ለዳቦ ቤቶች፣ ለቡቲክ ይህ ሁሉም የራሱ እንደ የቴክነሱ የራሱ ሻል ያለ ወረቀት አለው። ከዋጋ አንጻርም ዋጋቸው በጣም ይለያያል። ቴክነሳቸው በተለያየ ቁጥር ድርጅታችሁን ታሳቢ ያርጋችሁ ምን መጠቀም እንዳለባችሁ እኛ ጋር መጣችሁ ማማከር እንችላለን። አሊያም ማንኛውም የፔፐር ባግ ባለሙያ ጋር ብትሄዱ ይነግሯቸዋል። እንዲች አድርገን እናጥፋለን። አሁን ደግሞ አሁን እቺ ምንድነች? አሁን የሰራን ያለች ጎን ነች። ቅድም እንደተባባና ጎናችን 8 ሴንቲሜትር ስለሆነ እዚህ አሁን እቺ 4 ነች። በዚህ ማራት አለ፣ በዚህ ማራት አለ፣ 8 ይሆናሉ ማለት ነው። ምን እናደርጋለን? ኦልሞስት ፔፐር ባጋችን ተሰርታለች። አሁን ማስተካከል እንጀምራለን። እንደዚህ ምን እናደርጋለን? ይሄ ወደ ውጭ የወጣው ፓርት ወደ ውስጥ ያሉ እነዚህ አንግሎች ደግሞ ወደ ውጭ እንዲወጡ እናደርጋቸዋለን። አሁን ደግሞ ፔፐር ባጋችን ይችን ትመስላለች። ሰርተን ጨርሰናታል። ይችን ትመስላለች። እቺ ሚዲየም ሳይዝ ትባላለች። ሚዲየም ሳይዝ ሲባል ሁለት አይነት ሳይዝ ነው ያላቸው። ስሞልም ሚዲየም ላርጅም ሲሆን ለምሳሌ በዚህም ሊሆን ይችላል፣ በዚህም በቁመትም ሊሆን ይችላል፣ በጎንም ሊሆን ይችላል። ምን ማለት ነው? እንደየስራችሁ ወይ እንደየምትፈልጉት ፕሮዳክት እንዲህ ረዘም ብሎ ጠበብ ብሎ እቺ ሚዲየም ሳይዝ ትባላለች። ካልሆነ ደግሞ እንደዚህ ሆኖ አፉ በዚህ የሆነና ሰፋ ብሎ ወደ ጎን አጠር ያለም ሊሆን ይችላል። እነዚህ ሚዲየም ይባላሉ። ላርጅም ቢሆን ሳይዙ በዚህ ልክ ሆኖ ላርጅ ሆኖ ግን በጎንም ሊሆን ይችላል፣ በቁመትም ሊሆን ይችላል። ስሞልም እንዲሁ ነው። ስሞልም በጎን መሆን ትችላለች፣ በላርጅ መሆን ትችላለች። አሁን
ቁመቷ ረዘም ያለ ሚዲየም ሳይዝ ፔፐር ባግ ትባላለች። በ250 ግራም ዱፕሌክስ ነው ያመረትናት። ቀጣይ ስራችን የሚሆነው ማንጠልጠያ ገመድ ማድረግና እዚህ ጋር ሎጎ ማተም ይሆናል። አሁን ፔፐር ባጋችን ሰርተን ጨርሰናል። ቀጣይ የምናደርገው ድርጅታችን ባዘዘን መሰረት ለሱ የሚያስፈልገውን ሎጎ ወደ ማተም እንሄዳለን። ስናትም ምንድነው የምናደርገው? መጀመሪያ ፍሬማችን እንወጥራለን፣ ሜሻችን እንሰራራለን። ፕሮሰስ ምን እንደሚመስል ከመጀመሪያው ፕሮሰስ ጀምሮ እስከ መጨረሻው አሳያችኋለሁ ማለት ነው። ወደ ህትመት ስንገባ መጀመሪያ ከማተማችን በፊት ፍሬም እናዘጋጃለን። ፍሬማችን እንወጥራለን። የምንወጥረው ጨርቅ ወይ ደግሞ ሀር ሜሽ ተብሎ ይጠራል። ሜሽ የሚባለው ጨርቅ እንወጥራለን ማለት ነው። ከወጠርን በኋላ ምን እንደምንቀባ፣ እንዴት ፊልም እንደምናወጣ፣ እንዴት እንደምናትመው እናያለን። አሁን ፍሬማችን መወጠር እንጀምራለን። መጀመሪያ በምንፈልገው ሳይዝ እንጨታችን ቆራርጠን እናዘጋጃለን። እንጨት ለሳይዛችን በፈለግነው ሳይዝ ለመቁረጥ እንደምናደርገው የሚሰጠን የፔፐር ባግ ሳይዝ ይወስነዋል። የሚሰጠን የፔፐር ባግ ሳይዝ ትንሽ ሳይዝ ከሆነች ምንሰራት ፍሬም በሷ ልክ ትንሽ መሆን አለባት። አሁን ይሄ የሚዲየም ሳይዝ ነው የሰራ ነው። ትልቅ ከሆነ ፔፐር ባጋችሁ በሱ ልክ ትልቅ ፍሬም ትሰራላችሁ፣ ወይ ደግሞ ትልቅ ሎጎ ይሰራል፣ ትልቅ ፊልም ይወጣለታል ማለት ነው። አሁን የምናደርገው ለሚዲየም ሳይዝ የሚያስፈልገንን ፍሬም ይችን ታላለች፣ በሷ ልክ ነው የሰራናት። ስለዚህ ይችን አሁን መስራት እንጀምራለን። ኔክስት የምናደርገው እዚህ ላይ ጨርቅ እንወጥራለን። የምንወጥረው ጨርቅ የኛው ጨርቅ ነው። ይሄ ጨርቅ ለማተም በጣም የሚያስፈልገን ወሳኝ የሆነ እቃ ነው። ብዙ አይነት የጨርቅ አይነቶች አሉ፣ 55፣ 77 እና 99 የሚባሉ። አሁን የምንጠቀመው የ77ቱን ሜሽ ነው፣ ወይም ደግሞ 77 ሳይዛቸው ምንድነው ቁጥሩ የጨርቁን ርብራብ ነው፣ ወይ ደግሞ የጨርቁን በጣም የመጠቅጠቅ አቅም ነው። 55 ሲሆን በጣም ሰፋ ይላል። 77 ትንሽ ጠቅጠቅ ያለ ነው። 90 ደግሞ በጣም ጥቅጥቅ ያለ የጨርቅ ርብራብ ነው ያለው። ስኩዌር አሰራር ውስጥ ጨርቁ ሲመረት ወይ ደግሞ ሀሩ ሲሰራ ማለት ነው። እኛ የምንጠቀመው አሁን ባለ 77 ነው። 77 እንዴት እንደምንወጥር እናያለን። ሜሻችን እንዲህ በደንብ አድርገን ከወጠርነው በኋላ ላከር ወይም ፎቶ ኢመልሽን የሚባሉት እነዚህ ነገሮች እንቀባዋለን። እነዚህ ፊልም የምናወጣበት ላከር ይባላል፣ ወይም ደግሞ ፎቶ ኢመልሽን ይባላል። ይሄኛው ሴንሲታይዘር ይባላል። ሁለቱ በሬሾቸው መሰረት ቀላቅለን ወይም ደግሞ ለዚህ የሚያስፈልገን በትንሹ እንቀላቅላለን። ይሄኛው ከቀላቀልን በኋላ እንቀባዋለን። ይሄኛው ላከር በደንብ አድርገን በስኪጅ በደንብ አድርገን በጥንቃቄ ይቀባል። ታዲያ እዚህ ጋር ማድረግ ያለብን ነገር ምንድነው? ስንቀባ በምንም አይነት ምክንያት ብርሃን መኖር የለበትም። በጭራሽ ብርሃን በማይኖርበት ቦታ ላይ ነው ይሄ ፎቶ ኢመልሽን የሚቀባው። ይሄ በደንብ ከቀባ ነው በኋላ በሁለት ሳይድ በደንብ አድርገን እንዲህ ካዳረስ ነው በኋላ ሰማያዊ ከለር ይሆናል። እነዚህ ሙሉ ለሙሉ ሰማያዊ ቀለም ይኖረዋል። ከዛም እንደምናደርገው ጥላ የሆነ ቦታዎች ላይ ወይ ደግሞ ጨለማ ቦታ ላይ በትንሹ ለ2 እስከ 3 ሰዓት እናስቀምጠዋለን። ለምን? ይሄ ሙሉ ለሙሉ መድረቅ አለበት። ከእርጥበት ደረጃ ወጥቶ መድረቅ ይኖርበታል። ፀሐይ የሌለበት ቦታ ወይም ብርሃን የሌለበት ቦታ፣ ላይት የሌለበት ቦታ እስከ 3 ሰዓት በሙሉ ወይ ደግሞ እስኪደርቅ 24 ሰዓትም ካስፈለገ እንደ አየር ኮንዲሽኑ እስኪደርቅ በደንብ እስኪደርቅልን እናስቀምጠዋለን። ካስቀመጥን በኋላ እንደምናደርገው የድርጅታችን ሎጎ ወይ ደግሞ ድርጅታችን የሰጠን ሎጎ እናያለን። ለምሳሌ ይሄኛው የአርሲቲቪ ሎጎ ነው። ይሄ ሎጎ ለመስራት ምንድነው የምናደርገው? መጀመሪያ በኖርማል ወረቀት በኤ4 ሳይዝ እንደዚህ በምንፈልገው ሳይዝ በኤ4 ወረቀት ብላክ ኤንድ ዋይት ፕሪንት ይደረጋል። በኖርማል ፔፐር ኖርማል ኤ4 ፔፐር ላይ በብላክ ኤንድ ዋይት ፕሪንት ይደረጋል። ፕሪንት ከተደረገ በኋላ ምን ይደረጋል? ሌሎች ጌጦች በላይ በጣም የሚጨመር ነገር ካለው ጨማምራችሁ ላይት ቦክሳችሁ ላይ እዚህ ላይ የምግብ ዘይት ቀብተን መስተዋቱ ላይ ወይም ወረቀቱ የምግብ ዘይት በመቀባት እዚህ ጋር እንዲጣበቅ እናደርገዋለን ወይ ደግሞ እንዲለጠፍ እናደርገዋለን። በተቻለ መጠን የምግብ ዘይትም መሆን ይችላል፣ ነጭ ጋዝም መሆን ይችላል። ግን ነጭ ጋዝ በጣም ቶሎ ስለሚደርቅ ለስራ ያስቸግራችኋል እና የምግብ ዘይት ብትጠቀሙ በጣም አሪፍ ይሆንላችኋል።
አሁን አርቲስት ቲቪ የሚለው ሎጎ በላይ ደግሞ ሁለት ጥለቶች በመጠቀም ችኛው ሎጎ አስቀምጠናታል። ይሄ ደግሞ ላከር ተቀብቶ ተቀምጧል ብያቸዋለሁ ቅድም። ወይ ደግሞ ላከር ቀባ ነው እንበልና ወይም እነዚህ ፎቶ ኢመርሽናችን ቀላቅለን ቀብተነዋል። ኔክስት የምናደርገው ምንድነው ሎጋችን እንዲያርገን ካስቀመጥን በኋላ ወይ ደግሞ እንዲገለብጠን ካስቀመጥነው በኋላ ላከር የቀባነው ሜሻችን ወይ ደግሞ የተዘጋጀው ፎቶ ፍሬማችን ወይ ደግሞ ፎቶ ሜሻችን እንዲች አድርገን እናስቀምጣለን። እዚህ ጋር እንዲች አድርገን ለበል አድርገን እንዲናስቀምጣታለን። ካስቀመጥን በኋላ ምንድነው የምናደርገው እንዲህ ካስቀመጥን በኋላ ላይት እንሰጠዋለን። ግን ላይት ከመስጠታችን በፊት ይሄ ባክግራውንዱ በጥቁር ነገር በማይታይ ነገር እንሸፍነዋለን። ለምሳሌ በሆነ ፔፐር ምን ይችላል በሆነ ነገር እንዲህ ከሙሉ ለሙሉ ይሄ ይሸፈንና እቃ ከባድ የሆነ እቃ ይጫንበታል። በጭራሽ ላይት ወደ ላይ ማለፍ የለበትም። ላይት ከውስጥ ወጥቶ ለዚህኛው ማግኘት የለበትም። እኛ የምንፈልገው ሲስተሙ እንዴት መሰላችሁ? ጥቁር ከለር አሁን እዚህ ጋር ነጭና ጥቁር ከለሮች ይታዩናል አይደል? እነዚህ ጥቁር ከለሮች ምንም አይነት ላይት አያሳልፉም። ነጩ ከለር ግን ላይት ያሳልፈው ደግሞ ትራንስፓራንት ነው። በከስር መብራት ሲበራበት መብራት ያሳልፋል። ሲስተሙ እንዴት መሰላችሁ የሚሰራው ፎቶ አወጣጥ ወይ ደግሞ ፎቶ ኢመርሽን የሚባለው ወይም የፊልም አወጣጥ ሲስተሙ እንዴት መሰላችሁ? ይህ ላከር ብርሃን ካገኘ ቅድም ይደርቃል ብያቸዋለሁ። ብርሃን ካገኘ ወደማይለቅበት ደረጃ ነው የሚደርሰው። ስለዚህ እዚህ ጋር አሁን አስቀምጠን ከስር ብርሃን ስንሰጠው ጥቁር ያሉበት ፓርቶች ብርሃን አያገኙም። ስለዚህ ብናጥበው ቶሎ ይጸዳል ማለት ነው። ግልጽ ነው አይደለ? ምን እንደምናደርገው ነጩን ፓርት ላይት ሲያገኘው ኦልሬዲ ወይ ደግሞ በነጭ ፓርት የሚያልፈው ላይት በደንብ አድርጎ ያደርቅልናል። ጥቁር ያለበት ፓርት ወይ ደግሞ የከስተመራችሁ ሎጎ ያለበት ፓርት ደግሞ ጥቁር ስለሆነ ላይት ስለማያሳልፍ እሷን ፓርት ምንም ላይት ሳታገኝ ትቀራለች። ለምሳሌ ኤስ ብትሆን እቺ እዚህ ጋር ኤስ ካለችና ኤስ ላይት ስንሰጣት ኤስዋን ፓርት ጥቁሯን ፓርት ምንም አይነት ላይት ስለማታሳልፍ ስናጥባት ትጸዳለች ማለት ነው። በቀላሉ ስናጥባት ትጸዳልናለች። ያኛው ላይት ያገኘው ፓርት ግን እዛው ደርቆ ይቀራል። ቅድም እንዳልኳችሁ እቃችን ሜሻችን ካስቀመጥን በኋላ ከባድ እቃ ላይ እንጭንበታለን። ምንም አይነት ላይት እንዳይገባበት ይደረጋል። ከዛ ከሆነ በኋላ ቢያንስ ከ5-10 ደቂቃ ይቀመጣል። ከ5-10 ደቂቃ በላይት ከተለበለበ በኋላ ምን ይደረጋል? በውሃ ማጠብ እንጀምራለን። ስፕሬይ በሆነ ውሃዎች በደንብ አድርገን እናጥበዋለን ሜሻችን። ይህን የመሰለ ፊልም እናገኛለን ማለት ነው። ፊልማችን እንደምታዩት የአርቲስት ቲቪ ፊልም አሪፍ አድርገን አውጥተናታል። ወይም ደግሞ እዚህ ጋር የምትታየው ሎጎች ራሷ እዚህ ጋር ቁጭ አድርገናታል። ኔክስት እችኛዋ ሎጎችን ያወጣናት ሎጎ ወይም ያወጣናት ፊልም ወደ ፔፐር እንገለብጣታለን ወይ ደግሞ ፔፐር ላይ ማተም እንጀምራለን። ኔክስት ስራችን ማተም ይሆናል። አሁን ደግሞ ወደ ህትመት እንገባለን። ወደ ህትመት ስንገባ የምናደርገው ምንድነው? መጀመሪያ የምንጠቀማቸው ቀለሞች ይኖራሉ። እነዛ ቀለሞች ደግሞ የምናቀጥንባቸው ሁለት ኬሚካሎች አሉ። ሁለት ወሳኝ የሆኑ ኬሚካሎች አሉ። ቴክነር እና ባይንደር ይባላሉ። አንደኛው ቴክነር ነው፣ ይሄኛው ባይንደር ነው። ሁለቱ ከቀላቀልን በኋላ ሁለቱም ፈሳሾች ናቸው። ሁለቱ ስንቀላቅላቸው እንደዚህ አይነት በጣም ወፍራም እንደ እርጎ የሆነ በጣም ወፍራም ቅባት ነገር ይሆንልናል ማለት ነው። በጣም ወፍራም ነገር ይሆናሉ። ይሄኛው እንደዚህ ሁለቱ ቀላቅለን እንደ ወፍራም ነገር ከተፈጠረልን በኋላ በደንብ ማማሰልነው ቁጥር በጣም እየወፈረ ይሄድልናል። በደንብ ማማሰል እንዳትረሱ። እንዲህ ካደረግን በኋላ እዚህ ላይ የምትፈልጉት ቀለም መጠቀም ትችላላችሁ። ይሄኛው የህትመት ሲስተም ስልክ ስክሪን ፕሪንቲንግ ነው የሚባለው። በአንድ አይነት ከለርን በብዙ አይነት ከለሮች በመጠቀም ማተምም ትችላላችሁ። አንድ ሎጎ ላይ አንድ ፔፐር ላይ ብዙ ከለሮች በመጠቀም ማተምም እንችላለን። አሊያም አንድ አይነት ከለር ብቻ በጥቁርም በሰማያዊ በቀይ በምትፈልጉት ከለርም መጠቀም እንችላለን። ቀለማችን እንዲህ ያደርግን እንቀላቅላለን። እስከምትፈልጉት ድምቀት እንዲኖሩ መጨመር መቀነስ ትችላላችሁ ቀለሙን። በደንብ ማማሰላችሁ እንዳረሱ። ቀለማችን ሬዲ ነው። አሁን ይህን ቀለም ወደ ስልክ ስክሪናችን አድርገን ማተም እንጀምራለን ማለት ነው። ማተሚያ ማሽን ወይም ስልክ ስክሪን ፕሪንተር ትባላለች። ማኑዋል ነች። ከላይት ቦክስ ውጭ ምንም አይነት ኤሌክትሪክ አይጠቀሙም። ሁላቸውም እንደምታዩት ሁሉም ነገር በማኑዋል ነው የሚሰራው። ከላይት ቦክሷ በስተቀር መብራት የሚጠቀም ነገር የለንም። ሶችኛዋ ስናስቀምጥ በደንብ ለበል አድርገን እየለካን ጽሁፋችን እንዳይጠመምብን ለበል አድርገን እናስቀምጣታለን። ለምን ይሄኛው ትንሽ ከተጣመመ ሎጓችንም ተጣሞ ነው እዛ ፕሪንት የሚደረገው። እችኛዋ ጠንቀቅ ብለን ስትሬት መሆኗ እርግጠኛ መሆን ያስፈልጋል። እንዲች ከሆነች በኋላ
ቅድም የቀላቀልናት ቀለማችን እዚህ ላይ ማፍሰስ እንጀምራለን። ኛዋ እቃ ደግሞ ስኬጅ ትባላለች። ስኬጅ ወይም መላጊያ ነች። ፕሪንታችን ወይ ደግሞ ቀለማችን በዚህ ነው ማተም የምንችለው ወይም እንደምንለጋቸው ወደዚህ በዚህኛዋ ቀለም መላጊያ ነው። ምን እናደርጋለን? የምንፈልገው ፔፐራችንን እዚህ ውስጥ እናስገባለን። እንዲታተም የተፈለገውን ፔፐር እዚህ ውስጥ እንዲገባ ይደረጋል። ከዛ ሎጋችንን ማተም እንጀምራለን ማለት ነው። እንደምናደርገው መጀመሪያ ቀለሙን እንደመቀባት ነው የምናደርገው። እንደመቀባት ነገር ነው የሚደረገው። በደንብ ጫና አድርገን ይዘን እንደመቀባት ከዛ እንለጋዋለን መልሰን። ዲዛይናችን ሲወጣ ይሄን ይመስላል። ዲዛይናችሁ በዚህ መሰረት ማተም ትችላላችሁ። እየደጋገማችሁ ማንኛውም ሎጎ፣ አድራሻ፣ ስልክ ቁጥር፣ ሎኬሽን፣ ሶሻል ሚዲያ ኮንታክቶች ምናምን እዚህ ጋር እንዲያደርግን ፕሪንት ማድረግ እንችላለን። ማንኛውም ሎጎዎች እንዲ ፕሪንት ማድረግ ትችላላችሁ። ከዚህ በተጨማሪም እንደነዚህ አይነቶች ቀደም እንዳልኳችሁ በአንድ ፔፐር ላይ የተለያዩ አይነት ከለሮችን ማተም ትችላላችሁ። በትክክል ፊልም አወጣጥ የራሱን ፕሮሰስ አለው። እሱም በአንድ ፔፐር ላይ ወይ በአንድ ጽሁፍ ላይ የተለያዩ ከለሮች፣ የተለያዩ ዲዛይኖች እነዚህ የተጠቀማችሁ ማተምም ትችላላችሁ ማለት ነው። ከዚህ በተጨማሪ እንደ አስፈላጊነቱ በዛኛው ሳይድም ፕሪንት ሊደረግበት ይችላል። ከፈለጋችሁ ራሱ ተመሳሳይ ሎጎውን ካልሆነ ደግሞ በአንድ ሳይድ ሎጎ በአንድ ሳይድ ሎኬሽን ወይ ደግሞ ሶሻል ሚዲያ ኮንታክቶችን ማስቀመጥ ትችላላችሁ። ኦሬዲ ህትመታችን አትመን ጨርሰናል። ፔፐራችንም ኦሬዲ ሙሉ ለሙሉ አልቋል። ኦልሞስት 99% አልቋል። ቀጣይ የሚሆነው ማንጠልጠያ ገመድ መስራት ብቻ ነው የሚሆነው። ቀጣይ ስራችን ወደ ማንጠልጠያ ገመድ መስራት እንሄዳለን። ቅድም የሰራናት ፔፐራችን አሁን ደግሞ ወደ ገመድ ማስገባት እንሄዳለን። ገመዳችን ስታንዳርድ የሆነ ልኬት የለውም። እናንተ በምትፈልጉት አይነት ሳይዝ መጠቀም ትችላላችሁ። በጣም ባያጥር በጣም ባይረዝም ይመረጣል። ገመዳችን ካዘጋጀን በኋላ እንበሳለን። ከምስር የሚጨፈለቅበት ቦታ እንበሳለን። ካስገባን በኋላ እንዳይወጡ በደንብ አድርጎ እንዲይዝልን እንጨፈልቀዋለን። ከምስር የምናደርግበት ዋነኛው ምክንያት ፔፐሩ ኖርማል ወረቀት ስለሆነ ገመዱ እቃ በሚሸከምበት ሰዓት ወጥቶ እንዳይሄድ ነው። እንዳይወጣ ወረቀቱን አጣብቆ ይዞ ገመዱም እንዳይወጣ እንዳይቀደድ ያደርገዋል ማለት ነው። ስለዚህ ከምስራችን ካደረግን በኋላ ወደ ገመድ ማሰር እንሄዳለን። ስነ መስለሽ ፔፐር ባግ አምርተናል ማለት ነው። ሙሉ ለሙሉ ፔፐሯን ስታልቅ እንዲህ ትመስላለች። ይሄኛው ቢያንስ ከ5 እስከ 10 ኪሎ ሊሸከም ይችላል። ለምን? በጣም ጠንካራ ማቴሪያል ስለሆነ ዱፕሌክስ ማለት 250 ግራም በጣም ጠንካራ እቃ ስለሆነ እስከ 10 ኪሎ ሊሸከም ይችላል። ሳይዙ አነስ ብሎ እስከ 10 ኪሎ ክብደት ያላቸው ነገሮች መሸከም ይችላል ማለት ነው። እንደነዚህ አይነት የፔፐር ባግ ስራዎች ይሄን ጨምሮ እነዚህ አይነት የኮስሞቲክስ የዳቦ ቤቶች የዳቦ ቤት ባይዘው ገመድ አይፈልግም። ለነዚህ ገመድ አይፈልግም። እንዲህ ጫፉን አጠፍ በማድረግ ብቻ ነው መጠቀም የምንችለው። ለስጦታ የሚሆኑ አይነት የጊፍት ፔፐሮች ብዙ አይነት የጊፍት ፔፐሮች በእናንተ ምርጫ መሰረት እንዲሁም የፍላወር ቦክሶች እና ጊፍት ቦክሶችንም ጨምሮ ማንኛውም ኦርደር እኛ ጋር ማድረግ ትችላላችሁ። ከኦርደር በተጨማሪ ሁሉንም ስልጠና እኛ ጋር ታገኛላችሁ። ሙሉ የፔፐር ባግ ስልጠናችን እነዚህ ሁሉ ያካተተ ነው ማለት ነው። ሙሉ ህትመቱን፣ ፊልም አወጣጡን፣ አወጣጠሩን፣ ፔፐር አሰራር ኤቭሪቲንግ ይሄ ሁሉ ያካተተ ነው የኛ ትሬኒንግ። ወደዚህ ቢዝነስ መግባት የምትፈልጉ ሰዎች ደግሞ ወደዚህ ቢዝነስ ስትገቡ የሚያስፈልጓችሁ እነዚህ እቃዎች ብቻ ናቸው። እነዚህ እቃዎች ብቻ በመግዛት ወደ ቢዝነሱ መቀላቀል ትችላላችሁ። ምንድነው እቃዎቹ? ኖርማል ወረቀቶች ያስፈልጋችኋል። ማጣበቂያ፣ ኮላ ወይንም ግሉ፣ ይሄ ከምሱር መጨፍለቂያ፣ ከምሱር ብሩሽና ገመድ እንዲሁም መቀስ። እነዚህን ብቻ በመያዝ ቢዝነሱን መጀመር ትችላላችሁ። በጣም በትንሽ ብር ቤታችሁ ሆናችሁ በትንሽ የቴብል እያመረታችሁ ቢዝነሱ መቀላቀል ትችላላችሁ። በሂደት የሚያድግ ቢዝነስ ነው። ካሁኑ ወደ ቢዝነሱ ተቀላቅላችሁ ከስተመር የገነባችሁ ብትቆዩ ሞር ህጉ በደንብ ሲጠብቅ በጣም ተፈላጊ ሲሆን ተመራጭ ትሆኑ ትችላላችሁ። ለቢዝነሱ
እንዳትዘገዩ፣ አሁኑኑ ፈጥናችሁ ተቀላቀሉ ማለት ፈልጋለሁኝ። አመሰግናለሁ።